Let me ask you, because NBC News is reporting that Iran is receiving help from Russia to help locate U.S. forces. Are you receiving any help from Russia? Well, we have a strategic partnership with Russia. So that's a yes? And well, a military cooperation between Iran and Russia is not something new. It's not a secret. It has been in the past and is still there and will continue in the future. Is Russia helping you locate U.S. forces? I just want to be very clear here. Well, I don't have exact military information. የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ሩሲያ ለሀገራቸው ድጋፍ እየሰጠች መሆኑን አረጋግጠዋል። እርሳቸው በግልጽ ባይናገሩትም የሳተላይት አይኖችና የደህንነት መረጃዎች ለቴህራን ጥቃት መሰረት መሆናቸው ሲነገር በዋሽንግተንና በሞስኮ መካከል ያለው ቀጭን ክር እንዳይበጥሰው ተሰግቷል። አሜሪካ ለዚህ የሰጠችው ምላሽ ግልጽ ነው። እጃችሁን ከእሳቱ አውጡ። ሆኖም ሩሲያ በዩክሬን ግንባር የገጠማትን ውጥረት ለመቀነስ የመካከለኛው ምስራቅ በረሃዎችን እንደ አዲስ የጦር አውድማ መርጣለች። የሩሲያ ደህንነት መረጃዎች የአሜሪካን የራዳር ጣቢያዎችና የእዝ ማዕከላት ለኢራን ሚሳኤሎች አሳልፈው ሲሰጡ ጦርነቱ ከሁለቱ ሀገራት ፍጥጫ አልፎ ወደ ዓለም አቀፍ የሀያላን ግጭት የተሸጋገረ መስሏል። በአንጻሩ የሩሲያ ድጋፍ ምንም አይፈይድም የሚሉ ሙግቶችም ይቀርባሉ። ሁሉንም እይታዎች ዘርዘር አድርገን እንመለከታቸዋለን። አብረን እንቆይ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ትናንት እሁድ በቴህራንና ሞስኮ መካከል ያለውን ጥብቅ ግንኙነት ዳግም አጽንኦት ሰጥተውበታል። ይህ የተሰማው አሜሪካ በቀጠናው በምታካሄደው ወታደራዊ ዘመቻ ወቅት ሩሲያ ለኢራን የስለላ መረጃዎችን እያቀበለች ነው የሚሉ ዘገባዎች በወጡበት ማግስት ነው። አራቺ በኤንቢሲ ኒውስ ሚት ዘ ፕሬስ ፕሮግራም ላይ ከክሪስተን ዊልከር ጋር በነበራቸው ቆይታ ግንኙነቱን በጣም መልካም አጋርነት ሲሉ ገልጸውታል። አክለውም በኢራንና በሩሲያ መካከል ያለው ወታደራዊ ትብብር አዲስ ነገር አይደለም፣ ምስጢርም ሆኖ አያውቅ፣ ቀደም ሲልም የነበረ አሁንም ያለና ወደፊትም የሚቀጥል ነው ብለዋል። ጋዜጠኛዋ ለአራቺ እየረዷችሁ ነው፣ የስለላ መረጃ ድጋፍ እያደረጉላችሁ ነው በማለት ጥያቄዋን አከረረች። አራቺም ሲመልሱ እንግዲህ በብዙ አቅጣጫዎች እያገዙ ነው፣ ይሁንና እኔ ዘንድ ያለ ዝርዝር መረጃ የለም ብለዋል። በአንጻሩ ፕሬዚደንት ትራምፕና የመከላከያ ሚኒስትሩ ፔት ሄግስ ሩሲያ ለኢራን ድጋፍ እያደረገች ነው የሚለውን ስጋት ውድቅ አድርገውታል። ይህ የሆነው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ወደ ሁለተኛ ሳምንት በተሸጋገረበት ወቅት ነው። ሄክስ የሲቢኤስ ኒውስ ባልደረባ ለሆነው ሜጀር ጋሬት በሰጡት ቃል ሩሲያ የአሜሪካን ወታደራዊ ካምፖች የሚመለከቱ መረጃዎችን ለኢራን አሳልፋ እየሰጠች ነው ስለመባሉ ማንም እኛን ለአደጋ እያጋለጠን አይደለም ሲሉ ምላሽ ሰጥተዋል። ክለውም እኛንን ሌሎቹን ለአደጋ እያጋለጥን ያለ ነው፣ ስራችንም ይኸው ነው። ስለዚህ በዚህ ጉዳይ ላይ ምንም የሚያሳስበን ነገር የለም ሲሉ ተደምጠዋል። በሌላ በኩል ፕሬዚደንት ትራምፕ ባለፈው አርብ በዋይት ሀውስ ስለ ኮሌጅ ስፖርት በነበረ የክብ ጠረጴዛ ውይይት ወቅት ስለተባለው የሩሲያ ጣልቃ ገብነት ለቀረበላቸው ጥያቄ እዚህ እያደረግነው ካለው ነገር አንጻር ማለትም የሩሲያ ጉዳይ ቀላል ችግር ነው በማለት በፈገግታ የታጀበ ምላሽ መስጠት ጉዳዩን አቃሎ አልፈውታል። ፕሬዚደንቱ ለፎክስ ኒውስ ዘጋቢ ፒተር ዱሲ በሰጡት ምላሽ ደግሞ በአሁኑ ወቅት እንዲህ አይነት ጥያቄ መጠየቅ ምንኛ ሞኝነት ነው፣ እኛ እያወራን ያለነው ስለ ጉዳይ ነው በማለት ጥያቄውን አጣጥለውታል። ባለፈው ሳምንት አሜሪካና እስራኤል በኢራን ላይ ጋራ ጥቃት ከሰነዘሩ በኋላ የሩሲያ ባለስልጣናት ድርጊቱን አጥብቀው አውግዘውታል። የተኩስ አቁም እንዲደረግም ጥሪ ያቀረቡ ሲሆን ወታደራዊ ዘመቻውንም ቀድሞ የታቀደ ያለምንም ትንኮሳ በሉዓላዊትና በነጻ የተባበሩት መንግስታት አባል ሀገር ላይ የተፈጸመ የጦርነት ጥቃት ሲሉ ፈርጀውታል። እሁድ ዕለት ደግሞ የኢራን የውጭ ጉዳይ ሚኒስትር አራቺ በኩላቸው ግጭቱም ያለምንም ቅስቀሳና ያለበቂ ምክንያት የተሰነዘረ መሆኑን በመግለጽ ዓለም አቀፍ የተኩስ አቁም ጥሪዎችን ውድቅ አድርገዋል። አራቺ አሜሪካና እስራኤል ስለ ተኩስ አቁም ማሰብ ከመጀመራችን በፊት ይህን የጥቃት ድርጊት ለምን እንደጀመሩ ሊያስረዱን ይገባል ሲሉ ተናግረዋል። አክለውም በእርግጥ ይህ ጦርነት እንዲቀጥል የሚሻ ማንም የለም፣ ምክንያቱም ይህ የእኛ ጦርነት አይደለም ሲሉ ገልጸዋል። ሩሲያ አሜሪካና እስራኤል በውስጡ ባሉበት በዚህ የተፋፋመ ባለው ጦርነት ውስጥ ለኢራን ያላትን ድጋፍ በይፋ አሳይታለች። የሞስኮ አሁን እየተከሰተ ባለው የመካከለኛው ምስራቅ ቀውስ ውስጥ ራሷን እንደ ገለልተኛ ወገን እንደማትቆጥር ማሳያ ተደርጎ ተወስዷል። ስካይ ኒውስ እንደዘገበው በዩናይትድ ኪንግደም የሩሲያ አምባሳደር የሆኑት አንድሬ ኬለን ሞስኮ ከቴህራን ጎን መቆሟን ገልጸዋል። አምባሳደሩ ምዕራባውያን መንግስታት ለግጭቱ የሰጡትን ትርጓሜ ፍትሃዊ ያልሆነ ሲሉ ነቅፈውታል። ኬለን አክሎም ሩሲያ በዚህ ሁኔታ ውስጥ ገለልተኛ አይደለችም ካሉ በኋላ ሞስኮ የኢራንን አቋም እንደምትደግፍ በይፋ አረጋግጠዋል። እየሆነ ባለው ነገር ላይ ያለን አመለካከት እጅግ አሉታዊ ነው። በአሁኑ ወቅት ምዕራባውያን ሀገራት ለጥፋቱ ሁሉ ተጠያቂዋ ኢራን ናት የሚል አመክንዮን እየተከተሉ ይገኛሉ ብለዋል። አክለውም ነገር
ግን አሜሪካና እስራኤል በኢራን ላይ ጥቃቱን እንደጀመሩ ማንም አይናገርም። ኢራን ግን ለተሰነዘረባት ጥቃት ምላሽ እየሰጠች ብቻ ነው። ይህ ደግሞ በግልጽ ፍትሐዊነት የጎደለው አሰራር ነው ሲሉ ተችተዋል። እንደ ስካይ ኒውስ ዘገባ ከሆነ አሁን በቀጠና ያለው ውጥረት እጅግ በጨመረበት ወቅት የአምባሳደሩ አስተያየት ሞስኮ ከቴህራን ጎን በፖለቲካዊ መስመር መሰለፏን በይፋ ካረጋገጠችባቸው አጋጣሚዎች ሁሉ የላቀና ግልጽ ማሳያ ነው ተብሏል። ኬልን አክሎም ቅድሚያ የሚሰጠው ጉዳይ ግጭቶችን በአስቸኳይ ማቆምና ወደ ዲፕሎማሲያዊ ድርድር መመለስ መሆን እንዳለበት ገልጸዋል። ለእርሳቸው ሙግት ውጥረቱ በወታደራዊ ግፊት ከሚባባስ ይልቅ በፖለቲካዊ ውይይት መፈታት ይኖርበታል። ሩሲያ ቢያንስ እስካሁን የስለላ መረጃዎችን ለኢራን እየሰጠች መሆኑ የተረጋገጠ ሲሆን ከዚህ አስቀድሞ ግን ኢኮኖሚስት የኢራን ጦርነት በቭላዲሚር ፑቲን ላይ ሁለት ገጽታ ያለው ፈተና ደግኗል የሚል ሀተታን አስነብቦ ነበር። መጽሔቱ ሩሲያ ኢራን ለምትሰነዝራቸው የሰው አልባ የጦር አውሮፕላን ድሮንና የሚሳኤል ጥቃቶች የሚያግዙ የኢላማ መረጃዎችን እያቀበለች እንደሆነ የሚጠቁም ዘገባዎች ወጥተዋል። የአሜሪካ ባለስልጣናት እንደሚሉት ከሆነ ሩሲያ የአንዳንድ አሜሪካውያን የጦር መርከቦችና አውሮፕላኖች ያሉበትን ስፍራ ጨምሮ የሌሎች ወታደራዊ ንብረቶችን መገኛ መረጃ ለኢራናቸዎቿ አሳልፋ ሰጥታለች። ቀደም ባሉት ዓመታት ሩሲያ ለኢራን ያቀረበቻቸው ወታደራዊ ቁሳቁሶች ፋይዳቸው እምብዛም ሆኖ ተገኝተዋል ይላል። እንደ አውሮፓውያን አቆጣጠር በ2010ዎቹ አጋማሽ ሩሲያ ለኢራን የኤስ-300 የአየር መከላከያ ሚሳኤል ስርዓቶችን ልካ ነበር። በኋላም የመለማመጃ ጀቶችን፣ የጥቃት ሄሊኮፕተሮችንና የታጠቁ ተሽከርካሪዎችንና ቀላል የጦር መሳሪያዎችን ለሀገሪቱ ሽጣለች። በቅርቡ ደግሞ ሚሳኤሎችን፣ ድሮኖችን ወይም ዝቅ ብለው የሚበሩ አውሮፕላኖችን መጥተው መጣል የሚችሉ የቨርባ በትከሻ የሚተኮሱ ሚሳኤሎችን ለኢራን ለመሸጥ ተስማምታለች። እንደ ዘገባዎቹ ከሆነ በታህሳስ 2025 በሁለቱ ሀገራት መካከል የ580 ሚሊዮን ዶላር ገደማ ስምምነት ተፈርሟል። በዚህም መሰረት ሩሲያ 500 የቨርባ መተኮሻዎችንና 2500 ሚሳኤሎችን በ3 ዓመታት ውስጥ ለኢራን ለማቅረብ ተስማምታለች። ይሁንና እስካሁን ድረስ ከነዚህ ውስጥ ለኢራን የደረሰ መኖሩ በግልጽ የታወቀ ነገር የለም። በሌላ በኩል ኢራን በዩክሬን ጦርነት ወቅት ለሩሲያ ድሮኖችን፣ የመድፍ ጥይቶችንና ልዩ ልዩ ትጥቆችን በማቅረብ ከፍተኛ ድጋፍ ስታደርግ ቆይታለች። እንደ አውሮፓውያን አቆጣጠር በጥር 2025 በተፈረመው ስልታዊ የአጋርነት ስምምነት መሰረት ሁለቱ ሀገራት የደህንነት መረጃዎችን ለመለወጥ ቢስማሙም አንደኛው ወገን ጥቃት ሲሰነዘርበት ሌላኛው ወገን ገብቶ የመከላከል ግዴታ ሚቹዋል ዲፌንስ ግን የለባቸውም። ከሩሲያ የተገዙትን ጨምሮ አብዛኞቹ የኢራን አየር መከላከያ ስርዓቶች ወድመዋል ይላል ኢኮኖሚስት። የውድመት የጀመረው ባለፈው ሰኔ 2025 በተካሄደው የ12 ቀናት ጦርነት ሲሆን በዚህ ወር በተሰነዘሩ ጥቃቶች ደግሞ ሙሉ በሙሉ ከጥቅም ውጭ ሆነዋል ይላል። የተረፉት ጥቂት መከላከያዎችም የአሜሪካና የእስራኤል ጄቶች ሰማዩን ሙሉ በሙሉ እንዳይቆጣጠሩ ለማገድ ምንም አይነት አቅም አልፈጠሩም። ባለፈው መጋቢት 4 ቀን ለስልጠና ተብሎ ተሰርቶ የነበረውና ወደ ተዋጊነት የተቀየረው ሩሲያ ስሪቱ ያክ 130 ጀት ለእስራኤሉ ኤፍ-35 እጅግ ቀላል ኢላማ ሆኖ ተመቷል። ሩሲያ በኩል ለኢራን የሚሳኤል ወይም የጥይት ድጋፍ ማድረግ አሜሪካን የመቀስቀስ ፍላጎት የላትም። ይህ ፍላጎት ቢኖራት እንኳ በዩክሬን ባለው የራሷ ጦርነት ምክንያት ለኢራን የምታካፍለው ትርፍ ትጥቅ የላትም። ለሩሲያ የጦርነት ውጤቶች የተቀላቀሉ በጎም መጥፎም ገጽታ ያላቸው ናቸው። የነዳጅ ዋጋ በመናሩ ምክንያት ሀገሪቱ በኢኮኖሚ ተጠቃሚ መሆኑ አልቀረም። በምዕራባውያን ማዕቀብ ምክንያት ከዓለም አቀፉ መመዘኛ ዋጋ በታች ሲሸጥ የቆየው አንድ በርሜል የሩሲያ ድፍድፍ ዘይት ባለፈው ታህሳስ ወር ከነበረበት $50 ባነሰ ዋጋ ተነስቶም በዚህ ሳምንት ወደ $72 አሻቅቧል ብለዋል። ይህ የዋጋ ጭማሪ በሆርሙዝ ወሽመጥ በኩል የነበረው ነዳጅ ጫኝ መርከቦች እንቅስቃሴ መቋረጡንና ገበያው ጦርነቱ ለረዥም ጊዜ ሊቀጥል ይችላል ብሎ መጠበቁን የሚያንጸባርቅ ነው። ይህም ዋጋ ሩሲያ በ2026 የመንግስት በጀት ላይ ታሳቢ ካደረገችው $59 እጅግ የላቀ ነው። ዓለም አቀፍ ገበያዎችን ለማረጋጋት በሚልም አሜሪካ ባለፈው መጋቢት 5 ቀን ህንድ የሩሲያን ድፍድፍ ዘይት እንድትገዛ የ30 ቀናት የፍቃድ ስምምነት ሰጥታታለች። ይህ የዋጋ መናር ባለፈው ጥር ከነበረበት የ50 ዓመተ የገቢ ቅናሽ ጋር ሲነጻጸር ለሩሲያ የነዳጅና የጋዝ ገቢ ጊዜያዊ እፎይታን ይሰጣል። በተጨማሪም ጉድለት እየታየበት ባለው የሩሲያ መንግስት በጀት ላይ የነበረውን ጫና ያቃልላል። ፑቲን ሌላው ተጠቃሚ የሚሆኑት ለአውሮፓ 10% ያህል የተፈጥሮ ጋዝ አቅራቢ በሆነችው ኳታር መሰረተ ልማቶች ላይ ኢራን በሰነዘረችው ጥቃት ምክንያት ነው። ከወታደራዊ አንጻር ሲታይ በኢራን ያለው ጦርነት አሜሪካ የታጠቁ ባሊስቲክ ሚሳኤል መከላከያዎችና የአየር መከላከያ ትጥቆችን በከፍተኛ ሁኔታ እንድታሟጥጥ በማድረግ ሩሲያን ይረዳታል። ይህም አሜሪካ ለዩክሬን ልትሸጥ ወይም ልትሰጥ የምትችለውን የትጥቅ ክምችት
እንዲቀንስ ያደርጋል። ባለፈው መጋቢት 6 ቀን 2026 ፑቲን ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር በስልክ ተወያይተዋል። በውይይታቸውም ግጭቱ እንዲቆም ጥሪ አቅርበዋል። ከጥቂት ሰዓታት በኋላም ፕሬዝዳንት ፔዜሽኪያን ለኢራን ጎረቤት ሀገራት ይቅርታ የጠየቁ ሲሆን በሚሳኤልና በድሮን የሚሰነዘሩትን ጥቃት ለማቆም ቃል ገብተዋል። ይሁን እንጂ ኢራን የትራምፕን እጅ የመስጠት ጥያቄ በፍጹም እንደማትቀበል ዳግም አረጋግጠዋል። ይህ ማለት ግን ፑቲን ጦርነቱ እንዲቆም ከልብ ይፈልጋሉ ማለት አይደለም። አሜሪካ በዚህ ግጭት ውስጥ ተዘፍቃ እንድትቆይ ማድረጉ ለእርሳቸው ጥቅምን ያስገኛል። ለሩሲያ ኢራን ጠንካራ አጋር አይደለችም። እንዲያውም ሁለቱ ሀገራት ረዥም ዘመናትን ያስቆጠረ የጠላትነት ታሪክ አላቸው። ይልቁንም ኢራን ለሩሲያ ለጊዜው የምትጠቀምበት አጋርና ከምዕራባውያን ጋር በምታደርገው ስልታዊ ፍልሚያ ውስጥ እንደ መደራደሪያ ካርድ የምትገለገልባት ሀገር ነች። ፎሬን ፖሊሲ ሪሰርች ኢንስቲትዩት ላይ በሮበርት ፐርሰን የተጻፈው ትንታኔ ደግሞ እንዲህ ይላል። የኢራን ጦርነት ሩሲያ በዓለም አቀፍ ደረጃ ስላላት ቁመና አንድ የማይመች እውነታን ፍንትው አድርጎ አሳይቷል። ሞስኮ ለቴህራን ያላትን ድጋፍ በንግግር ብታስተጋባም የአሜሪካና የእስራኤል ጥቃቶችን አጥብቃ ብታወግዝም እስካሁን ድረስ ለኢራን ስትል የጦርነቱን መልክ ለመቀየር ያደረገችው ተጨባጭ ነገር የለም በማለት ይጀምራሉ። ምንም እንኳን የሩሲያ ዲፕሎማቶች የተባበሩት መንግስታትና በይፋዊ መግለጫዎቻቸው ጥቃቶቹን ቢኮኑንም ሞስኮ በዚህ ጦርነት ውስጥ ለኢራን አዲስ ወታደራዊ እርዳታ፣ የከፋ ጥቃትን የመከላከያ ዋስትና ስለመስጠቷ ምንም አይነት ተጨባጭ ማስረጃ የለም። ይህም እንደ አውሮፓውያን አቆጣጠር በ2025 አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ከፈጸመች በኋላ ሞስኮ ያሳየችውን ተጨባጭ ቁሳዊ ድጋፍ የማጣት ዝንባሌ ለታዘቡ ወገኖች ብዙም የሚያስደንቅ አይደለም። ለዚህ የሩሲያ ውስን ተሳትፎ አንደኛው ምክንያት በቀላሉ የአቅም ማነስ ጉዳይ ነው የሚሉት ሮበርት ፐርሰን ሩሲያ በዩክሬን በጀመረችውና እልባት ባላገኘው አድካሚ ጦርነት ተጠምዳለች። በዚህም ከፍተኛ የሰው ኃይል መስዋዕትነት እየከፈለች እንዲሁም እጅግ ከፍተኛ መጠን ያለው ጥይትና ወታደራዊ ትጥቅ እያባከነች ትገኛለች። በመሆኑም ሩሲያ በሌሎች አካባቢዎች ኃይሏን የማሳየት ወይም ለአጋሮቿ ተጨባጭ እርዳታ የማድረግ አቅሟ እየተገደበ ነው። ሁለተኛው ምክንያት ደግሞ ስልታዊ ስሌት ነው። ሞስኮ ቀድሞውኑ በምስራቅ አውሮፓ ከዋሽንግተን ጋር በተዘዋዋሪ ጦርነት ውስጥ ባለችበት በዚህ ወቅት ከኢራን ጎን ሆና በቀጥታ በጦርነት ውስጥ መሳተፏን ከአሜሪካ ጋር ያለውን ፍጥጫ ይበልጥ የማባባስ አደጋ አለው። በመሆኑም ፑቲን ከአሜሪካ ድርጊት ርቀው በመቆም መተቸትን፣ በኃይል አቅርቦት መናወጥ የሚገኘውን ኢኮኖሚያዊ ጥቅም ማጋበስን፣ የጦርነት ወታደራዊ ኪሳራ ደግሞ ኢራን ብቻዋን እንድትሸከመው መተው ምርጫቸው ያደረጉ ይመስላሉም ይላሉ። ይህ ተጨባጭ ሁኔታ ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያን ጨምሮ ሌሎች ጸረ ምዕራባውያን መንግስታት በአሜሪካ የሚመራውን ዓለም አቀፍ ስርዓት ለመገልበጥ በቅንጅት የሚሰሩ አንድ ወጥ የሆነ የኃይል አውታር ናቸው የሚለውን አመለካከት ውድቅ ያደርገዋል። እነዚህ ሀገራት የተወሰኑ የጋራ ጥቅሞች ቢኖራቸውን በታክቲክ ደረጃም ለአብነትም በጦር መሳሪያ ዝውውር ማዕቀብን በመቃወምና በዲፕሎማሲያዊ ከለላ ቢተባበሩም የኢራን ጦርነት ግን የራሳቸው ቅድሚያ የሚሰጧቸው ጉዳዮች ያሉባቸውን ተጽዕኖዎች እጅግ የተራራቁ መሆናቸውን አሳይቷል። በተግባር ሲታይ ሩሲያ አዲስ ዓለም አቀፍ ስርዓት የምትቀይስ እኩል አቅም ያላት ግንባታ አድራጊ ከመሆን ይልቅ የራሷን ቃጠናዊ ጦርነት ለማስቀጠል ሲባል በሌሎች አካባቢዎች የሚከሰቱ ቀውሶችን እንደ መሸጋገሪያ ለመጠቀም የምትጥር በከባድ ማዕቀብ የተሰበተበችና በነዳጅ ገቢ ላይ የተመሰረተች ሀገር መሆኗን የሚያሳየው ይላል ይኸው አተታ። ፓለስቲን ክሮኒክል ደግሞ ከዚህ የተለየ ምልከታውን አጋርቷል። ተንታኞች እንደሚሉት ከሆነ ሩሲያ ለኢራን እያቀበለችው ያለው የደህንነት መረጃ ኢራን በቀጠናው ባሉ የአሜሪካ ኢላማዎች ላይ የምትሰነዝረው ጥቃት ከፍተኛ ትክክለኛነት እንዲኖረው ረድቷታል። ጦርነቱ ከተጀመረ አንስቶ የኢራን ሚሳኤሎችና ድሮኖች በርካታ የአሜሪካ የጦር ሰፈሮችን፣ የእዝ ማዕከላትንና የራዳር ጣቢያዎችን በተሳካ ሁኔታ መምታት ችለዋል። እንደ ዋሽንግተን ፖስት ዘገባ የኢራን ጥቃቶች ታየባቸው ኢላማ አመራረጥ ጥራትና ውስብስብነት ኢራን በተናጠል ካላት ወታደራዊ አቅም በላይ ሊሆን እንደሚችል ተገምቷል። የካሬንጌ ኢንዶመንት ፎር ኢንተርናሽናል ፒስ ተመራማሪና የሩሲያ ወታደራዊ ጉዳዮች ስፔሻሊስት የሆኑት ዳራ ማሲኮት እንደሚሉት ከሆነ የኢራን ጥቃቶች ወሳኝ የሆኑ ወታደራዊ ስርዓቶችን ኢላማ ያደረጉ ይመስላሉ። ማሲኮት ሲቀጥሉ ኢራን የቅድመ ማስጠንቀቂያ ራዳሮች ወይም ከአድማስ ባሻገር የሚያዩ ኦቨር ዘ ሆራይዘን ራዳሮች ላይ እጅግ ጥንቁቅና ትክክለኛ የሆኑ ጥቃቶችን እየሰነዘረች ነው። አክለውም ይህንን እያደረጉ ያሉት በጣም በተመረጠ መንገድ ነው፣ ትኩረታቸውም የእዝና የቁጥጥር ማዕከላት ላይ ነው ሲሉ ገልጿል። እስካሁኖቹ ገዳይ ከሆኑ ጥቃቶች መካከል አንዱ እጅግ አነጋጋሪ ነበር። እሱም በኩዌት በሚገኝ የአሜሪካ ወታደራዊ ተቋም ላይ በደረሰ የኢራን የድሮን ጥቃት 6 አሜሪካውያን ወታደሮች መገደላቸው ነው። ሌሎች በርካቶች ደግሞ ቆስለዋል። ዋሽንግተን ፖስት የአሜሪካ ባለስልጣናትን ጠቅሰው እንደዘገበው ኢራን በአሜሪካ ወታደራዊ ተቋማት፣ በኤምባሲዎችና በሌሎች ኢላማዎች ላይ በሺዎች የሚቆጠሩ አንድ ጊዜ ብቻ ጥቅም ላይ
ላይ የሚውሉ አጥፊ ድሮኖችንና በመቶዎች የሚቆጠሩ ሚሳኤሎችን ተኩሳለች። በሌላ በኩል የአሜሪካና የእስራኤል ጥቃት ከ2000 በላይ የኢራን ኢላማዎችን የመታ ሲሆን ከነዚህ መካከል የሚሳኤል ማምረቻዎች፣ የባህር ኃይል ንብረቶችና የከፍተኛ መሪዎች መገኛ ስፍራዎች ይገኙበታል። ምንም እንኳን እነዚህ ጥቃቶች ቢሰነዘሩም የኢራን የአጸፋ እርምጃዎች ከፍተኛ የሆነ የቅንጅት ደረጃ የታየባቸው መሆኑን ባለሙያዎች ገልጸዋል። የሃርቫርድ ዩኒቨርሲቲ የቤልፈር ማዕከል ባልደረባ ኒኮል ግራጂዮስኪ የኢራን ጥቃቶች በኢላማ ትክክለኛነትና በውጤታማነት ረገድ ከፍተኛ መሻሻል እያሳዩ መሆናቸውን ገልጸዋል። ግራጂዮስኪ ሲያስረዱ ጥቃቶቹ የአየር መከላከያዎቹን ሰብረው እያለፉ ነው ብለዋል። አክለውም የኢራን ወታደራዊ እንቅስቃሴዎች በኢላማ አመራረጥም ሆነ በጥቃቶች ቅንጭት ረገድ ከፍተኛ የሆነ ውስብስብነትና ብስለት እያሳዩ መሆኑን ጠቁመዋል። ባለሙያዎች እንደሚናገሩት ከሆነ የሩሲያ የላቀ የደህንነት መረጃ አሰባሰብ አቅም ኢራን በአሜሪካ ኃይላት ላይ ጥቃት የመሰንዘር ችሎታዋን በከፍተኛ ሁኔታ ሊያሳድገው ይችላል። እንደ አሜሪካ ሳይሆን ኢራን ያሏት ጥቂት ወታደራዊ ሳተላይቶች ብቻ ሲሆኑ ዓለም አቀፍ ወታደራዊ እንቅስቃሴዎችን ለመከታተል የሚያስችል የተሟላ የሳተላይት ስብስብ የላትም። በአንጻሩ ሩሲያ ከኔቶ ጋር ለበርካታ አስርት ዓመታት ካደረገችው ወታደራዊ ፍክክር ያካበተችው እጅግ ረቂቅ የሆነ የደህንነት መረጃ ሰጪ ሳተላይቶችና የክትትል መድረኮች መረብ አላት። እንደ ተንታኞች ገለጻ የሩሲያ የሳተላይት ምስሎችን ወይም ሬዲዮ ሞገድ መረጃዎችን ማግኘት መቻሏ የኢራን ኃይላት እንደ ራዳር ስርዓቶች፣ የአውሮፕላኖች መገኛ ወይም ጊዜያዊ የእዝ መዋቅሮች ያሉ ተጋላጭ የአሜሪካ ንብረቶችን ለይተው እንዲያውቁ ሊረዳቸው ይችላል። ዋሽንግተን ፖስት የሩሲያ የደህንነት መረጃ አሰባሰብ ጥራት አሁንም በዓለም ላይ ካሉ ምርጦች ተርታ የሚመደብ ነው ይላል። ጋዜጣ የጠቀሳቸው አንድ ባለስልጣን እንደተናገሩት ሩሲያ አሁንም ቢሆን በዓለም ላይ እጅግ የላቁ የደህንነት መረጃ ሀያላን ከሚባሉት መካከል አንዷ ናት። የአውሮፓውያን አቆጣጠር በ2022 የዩክሬን ጦርነት ከተቀሰቀሰበት ጊዜ አንስቶም ኢራን ከሩሲያ ዋነኛ ስልታዊ አጋሮች መካከል አንዷ ሆናለች። ኢራን ዝቅተኛ ዋጋ ያላቸውን አጥፊ ድሮኖች ለማምረት የሚያስችለውን ቴክኖሎጂ ለሩሲያ ያቀረበች ሲሆን ሞስኮም እነዚህን ድሮኖች የዩክሬንን የአየር መከላከያ ስርዓቶች ለማዳከም በስፋት ትጠቀምባቸዋለች። አሁን ደግሞ እኚሁ ባለስልጣን እንደሚሉት ይህ የደህንነት መረጃ ድጋፍ የስትራቴጂካዊ የውለታ ምላሽ መገለጫ ሊሆን ይችላል። አንድ ባለስልጣን ምዕራባውያን ለኪየቭ የሚሰጡት የደህንነት መረጃ ድጋፍ መጥቀስ እኛ ለዩክሬናውያን እያደረገን ያለውን እርዳታ ሩሳውያን ጠንቅቀው ያውቃሉ። ስለዚህ ለዛ ያጸፋ ምላሽ ወይም በቀል ለመስጠት በመቻላቸው በጣም ደስተኛ ሳይሆኑ አይቀሩም ሲሉ ተናግረዋል። እነዚህ የደህንነት መረጃ ይፋ መሆኑን ተከትሎ ባለፉት ጥቂት ቀናት ውስጥ ከፍተኛ የሩሲያ ባለስልጣናት ስለ ጦርነቱ መዘዝ ከበድ ያሉ ማስጠንቀቂያዎችን በተከታታይ ሰጥተዋል። ባለፈው ሳምንት መጀመሪያ ላይ የቀድሞ የሩሲያ ፕሬዝደንትና የአሁኑ የሩሲያ የደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ አሜሪካ በሌሎች ሀገራት ያሉ መንግስታትን ለመለወጥ የምታደርገው ጥረት ወደ ዓለም አቀፍ ግጭት ሊያመራ እንደሚችል አስጠንቅቀዋል። ሜድቬዴቭ ለሩሲያው የመንግስት ዜና ወኪል ታስ በሰጡት ቃል ትራምፕ የፖለቲካ ስርዓቶችን በወንጀል የመለወጥ እብደት የተሞላበት አካሄዱን ከቀጠለ የዓለም ጦርነት ያለምንም ጥርጥር ይጀምራል ሲሉ አስጠንቅቀዋል። ሜድቬዴቭ ጦርነቱን በዋሽንግተን የተፈጸመ ከባድ ስህተት ሲሉ የገለጹት ሲሆን የግጭቱን መባባስ አስከፊ መዘዞችን ሊያስከትል እንደሚችልም ጠቅሷል። ሜድቬዴቭ ካደረጓቸው እጅግ አስደንጋጭ ንግግሮች መካከል የኒውክሌር ግጭት ስጋት በቀላል ሊታይ እንደማይገባ ገልጸዋል። አንዱ የኒውክሌር ግጭት ቢከሰት ኖሮ ሂሮሺማና ናጋሳኪ በአሸዋ መጫወቻ ውስጥ እንዳሉ የህፃናት ጨዋታ ይቆጠሩ ነበር ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ጦርነቱን የኮነኑ ሲሆን በኢራን ላይ የተሰነዘረውን ጥቃት አሜሪካና እስራኤል ያደረሱት ያለምንም ትንኮሳ የተፈጸመ የታቀደ ወረራ ሲሉ ገልጸውታል። እንደ ሩሲያ የውጭ ጉዳይ ሚኒስቴር መረጃ ከሆነ ላቭሮቭ ለኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንደተናገሩት እንዲህ ያሉ ድርጊቶች መሰረታዊ የዓለም አቀፍ ሕግ ደንቦችን የሚጥሱና ለመላው የመካከለኛ ምስራቅ ቀጠና አስከፊ መዘዝ ያላቸው ናቸው። ላቭሮቭ ሞስኮ ለግጭቱ ፖለቲካዊና ዲፕሎማሲያዊ መፍትሄ የምታደርገውን ድጋፍ ዳግም አረጋግጠዋል። አሜሪካ ይህን ተከትሎ ለሩሲያ በሰጠችው ማስጠንቀቂያም ለኢራን ወታደራዊ ደህንነት መረጃ ማጋራት በፍጹም ተቀባይነት እንደሌለው አሳስባለች። ይህ የማስጠንቀቂያ መልእክት የተላለፈው በፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ አማካይነት ነው። ዊትኮፍ በፕሬዝዳንታዊ አውሮፕላን ላይ ለጋዜጠኞች በሰጡት መግለጫ እንዲህ አሉ። ይህንኑ ጉዳይ በጽኑ ገልጬላችኋለሁ። ሩሲያ የሰጧትን ምክር ተግባራዊ እንደምታደርግ ተስፋ አደርጋለሁ። Mr. Witkoff, have you communicated to the Russians not to send targeting information and other assistance to the Iranians? Strongly said that. And do you believe that they are? I hope they're not. የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።